ዛሬ የምንቀጥለው የትምህርታችን ሐሳብ የንግግር ስጦታዎች የሚለው ነው። የንግግር ስጦታ መንፈሳዊ ስጦታ ነው። ክብር የንግግር ስጦታዎች ብለናል። በዚህ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ እስከ መጨረሻ እንደውም እናንተ ብታነቡት ደስ ይለኛል። ብናገር ብትናገሩ ይናገር የሚሉ ብዙ ቃላቶች ይገኙበታል። ለምሳሌ ማየት ትችላላችሁ። ምዕራፍ 14 ከቁጥር 2 ላይ ተመልከቱ። ከሊሳን የሚናገርስ ይላል። መናገር በመንፈስ ምስጢር ይናገራል። አሁንም መናገር ይናገራል። ትንቢት የሚናገር አሁንም ስለ መናገር ነው። በሊሳን መናገር፣ በትንቢት መናገር የሚሉ ብዙ ስለ መናገር የሚናገሩ ሐሳቦች ይገኙበታል። መንፈሳዊ ስጦታ ቁጥር የለውም ብያቸዋለሁ ባለፈው ስንማር። ሰዎች በ8 በ16 በ27 እያሉ በተለያዩ ቁጥሮች መንፈሳዊ ስጦታን ትንሽ ካውንትድ አድርጎ በቁጥር ይሰጡናል። መንፈሳዊ ስጦታዎቻችን እና የጸጋ ስጦታዎቻችን ምን የለውም? ቁጥር የለውም። በቃ ማንኛው ነገር በክርስቶስ ኢየሱስ ስም የምትናገሩት መንፈሳዊ ስጦታ ነው። ክብር ለኢየሱስ ይሁን። ቅድም መንጌ ኪቦርድ ተጫውቷል። መንፈሳዊ ስጦታ ነው። ኪቦርድ በውጭው ዓለም ሲጫወት መንፈሳዊ ስጦታ አይደለም፣ ተስጦ ነው የሚባለው። በውጭው ዓለም ችሎታው ተስጦ ነው። ወደኛ ወደዚህ መንፈሳዊ ዓለም ስታመጣው ምን ይባላል? መንፈሳዊ ስጦታ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ዓለማት ውስጥ በመንፈስ ቅዱስ ተደግፈን የምናደርጋቸው ማንኛቸውም ነገሮች መንፈስ ቅዱስ እየሰጠን ስጦታዎቻችን ናቸው። እኛው በራሳችን በእግዚአብሔር ስም በራሳችን አንዳች ልናደርግ አንችልም። ስፔሻሊ I cannot do everything without the help of God or without my God. ከአምላክ እርዳታና ከእግዚአብሔር እርዳታ ውጪ ማንኛው ነገር ላደርግላችሁ እኔ አልችልም። ትችላላችሁ? በተለይ እኔ አልችልም። ክብር ለኢየሱስ ይሁን። የእግዚአብሔር እጅ ግን ስትደግፈኝ እኔ እችላለሁ። ሃሌሉያ። ተናገሩ። ደግፈኝ በሉ። ተናገረኝ በሉ። መንፈሳዊ ስጦታዎች በ3 በ4 ይከፋፈሉታል። ለምሳሌ የኃይል ስጦታዎች የሚባሉ ስጦታዎች አሉ። ሌሎችም ስጦታዎች አሉ። እነዛ ውስጥ ብዙም አልገባም። እኔ ዛሬ የምንማረው ሜይቢ እስከ ከሰዓት ድረስ የምንቀጥለው ስለ ንግግር ስጦታዎች ነው። ስጦታዎች በንግግራችን ይገለጣሉ። ክብር ለኢየሱስ ይሁን። የመጀመሪያው አንደኛ ቆሮንቶስ ምዕራፍ 14 ከ1 ጀምሮ ወደታ ሲታነቡት በሊሳን መናገር የሚለው ቃል አለ። ሊሳን ከመንፈሳዊ ስጦታዎቻችን የመጀመሪያው ነው። ሰው በቤተ ክርስቲያን ውስጥ ሊሳን ብናገር ሊሳን የምንናገረው ለጉባኤ ሳይሆን ለእግዚአብሔር ነው። በጉባኤ መካከል እኔ በሊሳን ብናገር ለእናንተ ምንም ላልጠቅማችሁ እችላለሁ። ረጅም ሰዓት አሁን በጉባኤ አዲስ ቋንቋ ነው ብለፈልፍ ግራ እስክትጋቡ ድረስ ሳላቋርጥ ምን ነካው እግዚአብሔርን ሰው በቃ እግዚአብሔር ሰው ዛሬ በስመ አብ በቃ አላቋርጥ ብሎ ምናምን በጉባኤ መካከል በጣም በቃ ላበላቦና ምናምን ብትሉኝ ለእናንተ ምን ኃይል አይጠቅማችሁ። ይሄን የምታገኙት ምዕራፍ 14 ከቁጥር 2 ላይ አለ። ሊሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ክብር ለኢየሱስ ይሁን። የፈለገ ቋንቋ ረጅም ሊሳን ተናገርክ፣ የተወሰነ ሊሳን ተናገርክ፣ ለማን ነው የምትናገረው? ለእግዚአብሔር ነው። ሁለተኛው ሊሳን ግለሰቡን ይጠቅማል። በሊሳን ስትናገር የውስጥ ህይወት የራስ ህይወት ምን ይሆናል? ይታደሳል እንጂ ምንም ለጉባኤ የምታደርገው አስተዋጽኦ ካልተተረጎመ በስተቀር ምንም
የለም፣ አይኖርም። ልሳን ምንድን ነው? ልሳን ቋንቋ ነው። እንደ ኦሮሞኛ ነው፣ እንደ ወላይተኛ ነው፣ እንደ ካምባያተኛ ነው፣ እንደ ሀዲያኛ ነው፣ አማርኛ ነው። ጀስት ልሳን ማለት ነው። ልሳን ማለት ቲንግ ወይንም ቋንቋ ያልነው ነው ማለት ነው። ሁለት የልሳን አይነቶች እንዳሉ አይተናል። አንደኛ ቆሮንቶስ 13:1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደምንሽዋሽዋ ጸናጽል ሆኛለሁ ይላል። ሁለት የልሳን አይነቶች ወይንም የቋንቋ አይነቶች፣ አንደኛው የሰው ልሳን፣ ሁለተኛው የመላእክት ልሳን። የሰው ልሳን ማለት የሰው ቋንቋ ማለት ነው። እያንዳንዳችን ስንወለድ ከእናቶቻችን እየሰማን መናገር የቻልናቸው ቋንቋዎች የሉንም አሉ። እንደገና ደግሞ በእድገት በከተማ በገጠር ስናድግ ከእናት በተጨማሪ የለመድናቸው ቋንቋዎች የሉ አሉ። በትምህርት ያመጣናቸው ቋንቋዎች የሉ አሉ። አሁን አብዛኛው ኢትዮጵያ ልጆች እኮ አረበኛ ይችላሉ። ምክንያቱም የት ሀገር ሄዶ አረብ ሀገር ሄዶ ኑሮ ለማሻሻል ብሎ በሄዱበት ሌላ ተጨማሪ ምን አገኙ? ቋንቋ ችሎ እኮ የሆነ ግራ የሚገባ ቋንቋ አያወሩም። አሁን እዚህም እስቲ አረበኛ እዚህ ትንሽ ወደዛ ሄዳችሁ የምትሞክሩ ትንሽ ሞክራለሁ እኔ ሰላምታ ቢያንስ ይችላል የምትሉ ሰዎች አረበኛ ብትኖሩ ደስ ባላይ ነበር። እስቲ የሆነ ጊዜ ሰምቻለሁ ትንሽ አንዱ ለሰው ሱቅ ይችላል የሚል ሰው አለ አላችሁ ትያለሽ? እሺ ግድ ይላችሁም። አረበኛ ምንድን ነው? ቋንቋ ነው። እንግሊዘኛስ ቋንቋ ነው። ኦሮሞኛስ ቋንቋ ነው። እዚህ ጋር ጳውሎስ ሲናገር በሊሳን መናገር የሚለውን ጽፎልናል። በነገራችን ላይ በሊሳን መናገር መቻላችን የመዳናችን ዋናው ምልክት ሊሆን አይችልም። ሊሳን ስጦታ ነው። ጀስት መንፈስ ቅዱስ የሚሰጥ ስጦታ ነው እንጂ የመዳኔ ምልክት ሊሆን አይችልም። አንዳንድ የሆነ ጊዜ ላይ ነበርና ልጁ ወደ ንስሐ ገብቶ ወደ ጌታ ተመለሰ። ሊሳን ካልተናገርክ አልዳንክም ተባለ። ልጁ አንጋፋ ቸርች ነው። በነገራችሁ በጣም ትደነግጣል። እንደዚህ አይልም። ኧረ በዛሬ ምን ነው እንደዚህ አይልም። እውነት የምትሉት አይነት ቸርች ነው። በሊሳን ካልተናገርክ አልዳንክም፣ መናገር የግድ መቻል አለብኝ ተባለ። ልጁ በጣም ተረበሸ። እሺ እጅ ጫኑልኝ አለ። እጅ ተጫነ። እንደዚህ በል በቃ ቀጥል በል ተባለ። ልጁ የለውም ምን ይበል? ወገኖች ሊሳን ደበል ብለን የምናመጣው ቋንቋ ስጦታ አይደለም። ብዙ ጊዜ ሰው ይስታል አይደል? እንደዚህ በል ቀጥል ኖ፣ እንዴት ይቀጥላል? በነገራችን ሊሳን በልምምድ አይሰጥም። ሊሳን በሙከራም አይመጣም። ሰዎች ብዙ ጊዜ ይስታሉ። እኔ ሊሳን ሳልናገር ነው የዳንኩት። እንደውም ኮር ያገለገልኩ ያለ እኔ በሊሳን አልጸልይም። እኔ በሊሳን አንድ ጊዜ እግዚአብሔር ይባርካት እናቴ ቃለ ሕይወት እድገቴ ይዛ ነውና በጣም ነው የምትወደኝ። ስቲል ነው ጌታ ይባርካት። ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ እያለ በጣም መወዳቸው ማከብራቸው ሌሎችም ቸርቾች ሁሉ እኔ የሚጠላው ቸርች የለም፣ የሚጠላኝም ቸርች የለም። የጌታ ስም ብሩክ ይሁን። እና ቃለ ሕይወት በጣም ስለሚወዱኝ ክፍል ይሰጡኛል። እዛ እየጸለይኩ ነው ማድረው። እየጸለይኩ አንድ ቀን ግን አፌ ተከፈተ። ብሊዝ ማቆም እስኪያቅተን ድረስ በሊሳን መጸለይ ጀመሩ። ግን የዳንኩት በሊሳን ከመናገር በፊት ድኛለሁ። መናገር ከቻልኩ በኋላ በነጋታው ወደ ቤት ስመጣ የጠፋብኝ መስሎኝ ጌታው የድብኝ ይሁን ብዬ ከጂስ ወጥቼ ሽንት ቤት ይመጀ ሳዳም ለካ አለ እዛው ሽንት ቤትም አልኩ ተናገርኩ። በቃ እግዚአብሔር ይመስገን አለ። ቤት መጣሁ። መንገድ ላይ ምንቴ ነው ብላችሁ መንገድ ላይ ጥግ ይዤ አልሄድም። ጌታው የሚያድብኝ ይመስለኛል። ሊሳን ለካ አይሄድም። አሜን በሉ። መንፈስ ሲሰጣችሁ አይወስድባችሁም። እውነቴን ነው የምላችሁ። ቤት መጥቼ ገባው ጓዳ ገባው ይላሉ አለ ወጥቼ እላለሁ አለ። መንፈስ ቅዱስ ሲሰጣችሁ አይወስድባችሁም። ክብር ለኢየሱስ ይሁን። እስቲ በሊሳን እናገራለሁ በሉ።
እባካችሁ በሊሳን ተናገሩ። ሃሌሉያ። የተሰጣችሁ ሰዎች አትዘጋጉ፣ አትዝጉ። በነገራችን በሊሳን የምትናገረው እዚህ ቸርች ውስጥ እኮ ነው። የትም አታወራ። መንገድ ላይ መቼስ እዚህ ነው ዋናው መናገሪያ ስፍራ ይሄ ነው። ኦር ደግሞ በየትኛው ስፍራ በመንፈስ ስትሆን አንዳንድ ሰዎች በአእምሮ ሆኖ አይናገሩም። እንደው ለማሳየት ያህል አለን ሊሳን ይችላል ለማለት መንገድ ሰላም እያሉም ኦ ይሉና ይቀጥላሉ። ከኔ ጋር ነው። ሊሳን የመንፈሳዊነት ምልክት ሊሆን አይችልም። ስንት ሊሳን እየተናገረ በዝሙት የወደቁ ሰዎች የሉም? ረጅም ሊሳን እያወሩ ብዙ የሚበለሻሹ ሰዎች የሉም እንዴ? አሉ። አንዳንድ ሰው የዋህ ነው። በቃ በሊሳን ይናገራል ልጁ ኃጢአት አይሰራም ይልና ይላል። ኧረ ወንድሜ ይቴ በሊሳን መናገር ከጸጋ ስጦታዎች እንተኛ ነው። አንዱ ብቻ ነው። ሌላ ብዙ አለ። የጌታ ስም ብሩክ ይሁን። በሊሳን መናገሩ ሰዎች የመንፈሳዊ ብርታት የመጨረሻ ደረጃ ላይ አይደሉም ያሉት። it's gift, it's types of what gifts, spiritual gifts። እውነቴ ነው የምላችሁ። አምጥቶ አንድ ሰው የችን ሶፍት ፈረንጅ ሲወድ ስጦታ $1 ነው አበባ ነው መሰለኝ። I love you ካለ አበባ ነው መሰለኝ። እኛ ጋር አበባ ብዙም ትርጉም አለው እንዴ? እኔ የተራቀ አበባ ይሰጠኛል አይደል? ምን ነው ፈረንጅ ለፈረንጅ አበባ ትርጉም አለው። ክብር ለኢየሱስ ይሁን። እቺን ሶፍት አምጥተህ ብትሰጠኝ ለኔ ስጦታ ነው። የጌታ ስም ብሩክ ይሁን። እንዲያው ከልብ የሆነ የእግዚአብሔር ሰው ሰላም ላንተ ይሁን ብለሽ ሰላምታ ከሰጠሽኝ ለኔ ትልቅ ስጦታ ነው ያ። አሜን አሜን። ይሄን ለማንኛውም ይሄን ስጦታ የሰጠኝ ኦር የሰጠሽኝ ብር ከፍየለሽ ነው በነፃ ነው። ስለዚህ ሶፍቱን ስለሰጠሽኝ ሊኩራራ ይገባኛል? ይሞቀኛል እንዴ? ለምን አይሞቀኝም? ስጦታ ምን ማለት ነው? ስጦታ ማለት በነፃ ሊሳን ማለት በነፃ የተሰጠ ነገር ነው እንጂ ዋጋ ከፍለ ያገኘው ነገር አይደለም። ስለዚህ ምን ልትሆን አይገባም። ልትኩራራ ልትታበይበት አይገባንም ነው። አሜን አሜን። ሁለተኛው የንግግር ስጦታ መጽሐፍ የሚለው አንደኛ ቆሮንቶስ 14 ከቁጥር 6 ተመልከቱ። አሁን ግን ወንድሞች ሆይ እንደናንተ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ይጠቅማችኋል ይላል። በመግለጥ ይላል። መግለጥ የሚለውን ቃል ባለፈውም አንስቼላችኋለሁ። እንግሊዘኛው ክሊር ሬቨሌሽን ይላል ቲፒቲ ባይብል ኦር ደግሞ the way revelation ነው። the way of revelation ነው። ምን ማለት ነው revelation? ራእይ እንደማለት ነው። መገለጥ አይልም። መግለጥ ላይ ይሄ ክፍል መግለጥ የሚለው ክፍሉ ራሱ ራእይ ይላል። ክብር ለኢየሱስ ይሁን። ራእይ ከእግዚአብሔር ሊሰጣችሁ ይችላል። ከጠላትም አንዳንዴ ሊሰጥ ይችላል። በስራ ድካምም ቀን ደክመህ ውለህ ማታ ራእይ ሊታይ ይችላል። ራእይ ሁሉ ከእግዚአብሔር ነው እያልን አይደለም። የጌታ ስም ብሩክ ይሁን። በራእይ ግን መናገር አለ። በራእይ መናገር አለ። ብዙ ሰዎች ራእይ አይተው አይናገሩም አይደል? እኔ አሁን ራእይ ስጦታ ብዬ ደግሞ እናገራለሁ። ስንት ሰው ትንቢት በሚናገርበት ዓለም ላይ ደግሞ እኔ ስንት ሰው መገለጥ አይቶ ሲያወራ እኔ ራእይ ደግሞ ስጦታ ብዬ ይላል ሰው። ራእይ ግን እዚህ ጋር መግለጥ ተብሏል። ራእይ ግን ከጸጋ ስጦታዎቻችን አንደኛው ነው። እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውልም። ወገኖች ራእይ እግዚአብሔር አምላካችን ከሚናገርባቸው መንገዶች አንደኛውና እጅግ ገራሚው ነው። እግዚአብሔርም በራእይ ለአብርሃም ምን አለለት? ተገለጠለትና እንዲህም አለው አይልም እንዴ? አብርሃም ሆይ እኔ ምንድን ነኝ? ኤልሻዳይ ነኝ። በፊቴ ምን በል ተመላለስ፣ ፍጹምም ሁን ይላል። ክብር ለኢየሱስ ይሁን። እግዚአብሔር በምን ተገለጠለት? በራእይ። ድንቅ ነው ይሄ። እግዚአብሔር በራእይ ይገለጣል። እንደ ቀላል ነገር አትዩ። ይሄን የጌታ ስም ብሩክ ይሁን። በራእይ ያየናቸው ነገሮች መናገር መቻል አለብን። አታስቀምጡ። በነገራችን ላይ አንድ ሰው
ሲያገለግል ህይወቱና አገልግሎቱ ይታደሳል። ሲጸልይ ግን ኃይል ያገኛል። አገልጋይ መድረክ ላይ ሁሉ ጊዜ ሲቆም ጸጋው ይታደስ ስለት ይኖረዋል፣ ሁሉ ይታደሳል። ሲጸልይ ኃይል ያገኛል። ሁለቱም ጥሩ ናቸው አይደለም? ወይ ይታደስልሃል ወይ ኃይል ታገኛለህ። ክብር ለኢየሱስ ይሁን። ተናገሩ እስቲ በራእይ መናገር በሉ። በምን መናገር? በራእይ መናገር። ራእይ በትንሹ ከህልም ይለያል። ከተመስጦ ጋር ሊገናኝ ይችላል የተወሰነ። ልብ በሉ። ከቆርኔሌዎስ ቤተሰብ የተላኩ ሰዎች ወደ ጴጥሮስ እየመጡ ያለ ጴጥሮስ በ6 አካባቢ ከቤት ምን አካባቢ ነበረ? ከጣራ በላይ በኩል ነበር አይደል? የሐዋርያት ሥራ ምዕራፍ 10 ወደ ታች ሲታነቡት ወደ ላይ ወጥቶ ይጸልይ ነበር ይላል። የዛን ጊዜ ግን እንደ ተመስጦ መጣበት አይደል? ራእይም አየው አይልም እንዴ? አየው ይላል። ቆርኔሌዎስም ደግሞ የሐዋርያት ሥራ ምዕራፍ 10 ከ1 እስከ 3 ሲታነቡት በራእይ የጌታ መልአክ በግልጥ ታየው አይልም እንዴ? በግልጥ ታየው ይላል። ራእይ ነው ግን በግልጥ ታየው። አሜን። በራእይ እግዚአብሔር ከሕዝቡ ጋር ይነጋገራል። በራእይ ቅዱሳን ከቅዱሳን ጋር ይነጋገራሉ። በራእይ ቅዱሳን ከእግዚአብሔር ጋር ይነጋገራሉ። ሃሌሉያ። እግዚአብሔር ለቆርኔሌዎስ በራእይ እንዴት ታየው? በግልጥ የጌታ መልአክ ታየው አይልም እንዴ? በግልጥ ታየው ይላል። ወገኖቼ ክሊር ሬቨሌሽን ይለዋል። ክሊር በጣም ግልጽ የሆነ ነገር ነው። የጌታ ስም ብሩክ ይሁን። የግድ ራእይ ስለሆነ ቪዥታ ሊኖርብን አይገባም። በመሰለኝ አይደለም። በቃ አቤን ካየ በትክክል አቤን አይተዋል። ወንድሜን ካየ ማንተን በትክክል ታያለ። ራእይ ማለት በግልጽ እግዚአብሔር ለአገልጋዮቹ ከሚናገርባቸው መንገዶች ዋነኛው ነው። የጌታ ስም ብሩክ ይሁን። ራእዮቻችሁን አታስቀምጡ፣ አሳድጓቸው። የእግዚአብሔር ቃል እንደዚህ ይላል፣ በመጨረሻው ዘመን በወንድና በሴት ባሪያዎቼ ላይ ከመንፈሴ አፈሳለሁ። ይሄን ባለፈው አንስቼላችኋለሁ አይደል? ወንዶችና ሴት ልጆች ምን ይናገራሉ? ትንቢት ይናገራሉ። ጎበዞቻችሁስ ራእይ ያያል። ሽማግሌዎች ህልም ያልማሉ። አሜን አሜን። ሽማግሌዎች ትንቢት ይተነብያሉ አይልም። ጎበዞች ራእይ ያያሉ ይላል። ሽማግሌዎች ግን ህልም ያልማሉ ይላል። ሌሎችስ ልጆችስ ትንቢት ይናገራሉ ይላል። አሜን። ልጆች የተባለው ምናልባት የእድሜ ልጅ ማን ነው? የሥጋ ልጅነት ላይሆን ይችላል። ትንቢት ይናገራሉ ይላል። ልብ በሉ። ትንቢት የሚናገሩ ሰዎች ነቢያት ብቻ አይደሉም፣ ልጆችም ይናገራሉ ይላል እዚህ ጋር። የጌታ ስም ብሩክ ይሁን። ፈጣን አንባቢ የሐዋርያት ሥራ ምዕራፍ 2 ከቁጥር 16 ወንዶችና ሴቶች ልጆች ምን ያደርጋሉ? ትንቢት ይናገራሉ። አየህ፣ ጎበዞችስ ራእይ ያያሉ። ሽማግሌዎችስ? ሽምግልና ሽማግሌ ማለት የእድሜ ብቻ ላይሆን ይችላል። ጉብዝናም የዚህ የምድራዊ የሥጋ ላይሆን ይችላል። ለማንኛውም ግን ልጆች ትንቢት ይናገራሉ። እነማ? ሴቶች እና ሃሌሉያ። እዚህ ጋር ግን መጽሐፍ ሲናገር ግን ወንዶችም ሴቶችም ልጆች ትንቢት ይናገራሉ። ሃሌሉያ። ወንዶች ብቻ ይናገሩ፣ ሴቶች አፋቸውን ይዘው ወደ ቤት ይግቡ፣ ሰፈር ይናገሩ አይልም። ሴቶችም ወንዶችም ምን ያርጉ? ትንቢት ይናገሩ። እስቲ አሜን በሉ። አሜን። ጎበዛስቲስ ራእይ በጉብዝና ወራት የሚሰጥሽ መንፈሳዊ ስጦታ ነው። ሃሌሉያ። ራእይ የሚሰጥህ ከደከምክ በኋላ አይሰጥህም፣ ከወደክ በኋላ አይሰጥህም።
ራእይ የሚሰጥህ በየትኛው ነው? በጉዝና ወራት ይሰጣል። የጌታ ስም ብሩክ። ራእይ መስራት በምትችልበት ክልል በዛን ታይም በዛን ሲዝን ላይ ራእይ ይሰጣል። ሜይቢ ራእይ ካየ በኋላ ራእይ ከተቀበልክ በኋላ ራእይ መስራት ካልቻልክ ወይ ከጉዝና ወራት ወጣሃል ማለት ነው፣ ወይ ደግሞ አልደረስክም እንደማለት ነው። በነገራችን ላይ ብዙ ሰዎች ራእይ ያዩታል ወይ ደግሞ ይሰጣቸዋል፣ ግን በራእይ ላይ አይሰሩበትም። ይሄ ትልቁ ችግራችን ነው። ይሄ እግዚአብሔር ራእይ የሚሰጣችሁ ራእይ እንድትሰሩ በራእይ ላይ እንድትንቀሳቀሱ ዘንድ ነው። አሜን በሉ። ራእይ ካያችሁ ጽፋችሁ አትከላይ ቀን 3 5 ምናምን ብላችሁ አታስቀምጡ። ራእይ ካያችሁ ወደ በጣሽ ወረቀት ላይ ጽፋችሁ ምናምን ትታችሁ አትጣሉ። ራእይ ትልቅ ነገር ነው። ራእይ እስከ ህይወት መስዋዕትነት ድረስ የሚያደርስ ነገር ነው። ራእይ ህይወት አለው፣ ይንቀሳቀሳል። ራእይ ህይወት አለው፣ መግበው። አሜን በሉ። ራእይ ስትመግበው የሚያድግ ነገር ነው። ከገደልከው የሚሞት ነው። ራእይ ከቀለብከው ከመገብከው ምን የሚሆን ነው? ራእይ የሚሆን ነገር ነው። ራእይ ህይወት አለው፣ ይተነፍሳል። ራእይ እግር አለው፣ ይራመዳል። አሜን አትሉ? በራእይ ውስጥ በረከት አለ። በራእይ ውስጥ ክብር አለ። በራእይ ውስጥ ዋጋ መክፈልስ አለ። ለዚህ ነው ብዙ ባለራእዮች ይጀምራሉ፣ አንዳንዱ አይጨርስም፣ አብርሶብህ ይሄዳል። ምክንያቱም ራእይ ዋጋ ያስከፍላል። ዋጋ ምን ያስከፍላል። ባለራእይ ከሆንክ ትዕግስት ሊኖር ይገባል። ዛሬ ተዘርቶ ዛሬ ይበቅላል? አይበቅልም። ዛሬ ተዘርቶስ ምን አለው? ሲዝን አለው እኮ። ልክ ነህ ሰዎች? ሂደታዊ እኮ ነው ራእይ። አንተ ዛሬ ራእይ ብትቀበል፣ ዛሬ ራእይ ብትጀምር፣ ራእይ በአንድ ጊዜ ቦግ አይልም። ዋጋ እያስከፈለ ሴቶችዬ እናውራ። አንድ ጊዜ የተፈጠረላችሁ ቅሬት መኖሩ የሚታወቀው መቼ ነው? ሲንቀሳቀስ። ይሄ ለእናንተ ነው አይደል? ሰው እከሌት እኮ እንደዚህ ናት ሰው ብሎ ማውራት መጀመር መቼ ነው? ሲወጣ ነው አይደል? ራእይ ለህዝብ የሚታየው ሲወጣ ነው። ራእይሽን ካላወጣሽ አንቺ ብቻ ነሽ። ይንቀሳቀሳል አለ ያልሽ ይንቀሳቀሳል። ጤናማ ነው ያል ታስቀምጪያለሽ። ሲወጣስ ኦ ማይ ጋድ በቃ ሂስ ቪዥነር ባለ ራእይ ነው የምትለው መቼ ነው? ግን ራእዩ ሲወጣ ፈተና የለውም። እሺ በሁለተኛ በሶስተኛው 2-3 ወር ሲሆን አንዳንድ ሴቶች ሁሉ ባይሆንም አያስተፋቸውም? አያቀለሸልሽም? ሽታ ይችላሉ? እንደው አንዳንድ ሴቶች ባወራ አይገርቡም እኮ ከማየት ሙሉ ሴቶች ወለ ባወራቸው ሙሉ ሴቶች አሉ እኮ። ውሸት እውነት አሉ እኮ። ጽንስ ከባድ ነው ወገኖች። ጽንስ እኮ ራእይ ነው። ጽንስ እኮ ከባድ ነው። ራእይ ነው ጽንስ። የጌታ ስም ብሩክ ይሁን። ለማንኛውም 7 ወር ሲሆንስ ያደክማታል ትላለች። አመጋገቧን ታስተካክላለች። 7-8 ወር ሲሆንስ አትደክምም? በቃ 9 ስትገባስ አቤት ስጋት፣ አቤት ፍርሃት። ልትወልድ ስለሆነ ጊዜዋ ምን ያለ ነው? ስጋት አለ። ጸልይልኝ፣ ደውላ ሄሎ ጸልይልኝ፣ በቃ ጊዜ ወሩ ገብቷል፣ ጸልይ አይደል ምን ትሉት? ልክ ነኝ ሰዎች? እሺ ቀና ስገርስ ከስታ ሚጡም ምንድነው ይሄ? ጽንሱም ያከሳታል። ሐሳቡ ፍርሃቱስ፣ አመጋገቡ ሁሉም ያከሳታል። አንዴ ይመጣል ጥርግርግ አድርጎ ከባድ ህመም ለቆብሽ። በቃ አይጮሁም ሴቶች አይጮሁም። አንዳንድ ሰው ሴት ወይ ብሎ ይጮሃሉ እኮ። ከአንድ ጩኸት በኋላ ገሎ ያድርና ራእይ ይወጣል። ክብር አምጡ ለኢየሱስ። ስሙን ሰሞኑን ፔንፉል ሆናችሁ ፔን ውስጥ ያላችሁ ወንዶች ሴቶች አላችሁ። ወይኔ አሁን ጨነቀኝ፣ በቃ አልቻልኩም፣ በቃኝ የምትሉ ሰዎች አላችሁ። ልትወልዱ ነው። ክብር አምጡ ለጌታ ነው። እውነት
አልቻልኩም። በቃ አሁንም አልቻልኩ። እንደው ቢቀርብኝ ጥሩ ነበረ። አንደም ገብቼበታለሁ፣ አንደም ጀምሬበታለሁ ምሉ ሰዎች የሉ። እንደው ከበደኝ። በቃ እንደው አልቻልኩም። ራእያችሁ ምን ሊሆን ነው? ሊወለድ ነው። ክብር አምጡ ለጌታ። እውነት ራእይ ይዘህ ተስፋ አትቁረጥ። ራእይ ይዘሽ ልብሽ አውደቅብሽ። ራእይ ካለ ማጣትንም ማግኘትንም አትይ። ራእይ ካለ አንተ ባለ ራእይ ነህ። ራእይ ሳይኖሪ ባለ ራእይ ልትሆን አትችልም። ራእይ ካለሽ ግን አንቺ ምንድን ነሽ? ባለ ራእይ ነሽ። ባለ ራእይነት ከነቢይነት በላይ ነው። ነቢይ ማለት እዚህ ጋር መጥቶ ሃሌሉያ ምናምን ብሎ ተንብዮ ይሄዳል። ባለ ራእይ ተንብዮ ይሄዳል? አይሄድም። እንቱን ጉዳቱም እሱ ጋር ነው፣ ራቡም እሱ ጋር ነው፣ ችግሩም እሱ ጋር ነው፣ ፈተናውም እሱ ጋር ነው። አንዴ ያጣል፣ አንዴ ይከብራል፣ አንዴ ይከሳል፣ አንዴ ኢየሱስ ጌታ ነው። እግዚአብሔር ይረዳሃል። ሁለተኛው በምን መናገር? በራእይ። ሶስተኛው የሚያነብልኝ ሰው አንደኛ ቆሮንቶስ 14:6 በመግለጥ ወይም በእውቀት። ሶስተኛው የንግግር ስጦታ በእውቀት መናገር ነው። አጠገባችሁ ያለው ሰው በእውቀት ተናገር። ጳውሎስ እንደዚህ ይላል፣ ምስጢርን ሁሉ ባውቅ እውቀትንስ ሁሉ ይላል። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ 13:1 ተመልከቱ፣ ወይም 2 ተመልከቱ። 2 ትንቢትን ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ። ክብር ለኢየሱስ ይሁን። እስቲ እውቀት ሁሉ በሉ። በእውቀት መናገር። በዚህ ክፍል እውቀት የተባለው የአእምሮ እውቀት አይደለም። የአእምሮ እውቀት ሳይሆን የስጦታ እውቀት ነው። ክብር ለኢየሱስ ይሁን። በተለምዶ መገለጥ ስጦታ አለው። መገለጥ ዲሽ ይስባል፣ አንቴና አለው፣ መገለጥ አለው ምናምን የምንለው እኮ ነው የእውቀት ጸጋ ማለት ነው። በእውቀት መናገር። ክብር ለጌታ ይሁን። ጳውሎስ የእውቀት ስጦታ አለው። ሰይ ሃሌሉያ ሃሌሉያ። አንዳንዴ ፌስ ቱ ፌስ ከሆነ ሻይ ቡና ቦታ ይሁን ቸርች ውስጥ ይሁን ከሆነ ሰው ጋር ቁጭ ብዬ ሳወራ ልቡና ያለው ሁሉ ጊዜ ብዙ ጊዜ የማየው ነገር ነው። ይለፈልፋል ወይ አወራለሁ ግን ልቡና ያለው ወይ ደግሞ አላማውን እሱ ያላወራውን እያወራኛል። እኔ ከላይ እውነቴ ነው የምላችሁ ልና ይደነግጣለሁ። ሾክ ያደረገኝ እዛ በኋላ ይጠነቀቃል። የስ እውነት ነው ብዬ ሸኘዋለሁ። ወይ ያወራኛል ሰውየው ስለፈልፍ፣ እኔ ግን የምሰማው ከስር ሌላ ከውስጥ ሌላ እውነት አለ። ሰው የሚናገረው ከአንገት በላይ ሊሆን ይችላል። ሰው የሚናገረው ከውስጡም ሊሆን ይችላል። የእውቀት ጸጋ ሲኖር ግን ውስጥ እንታያለህ። ክብር አምጡ። አንድ ሰው ካወራኝ በኋላ ወይ በቦታው አውቃለሁ ወይ ቤት ሄጄ እንደገና እሪ አርጎ ካሰት እሪ አርጌ እንደምትሰማ እሪ አርጎ እንደገና ያሳየኛል። ወይ ሌሊት ላይ ወይ ነገ ላይ ይመጣል። በፍጹም ያንን ሰው ይደርሳለሁ፣ መቼም አይቀርም። ክብር ለኢየሱስ ይሁን። ብዙውን ጊዜ ግን አልቸኩልም። የሰውየውን ዓላማ ሁሉም ካየው በኋላ ግን አስቀምጣለሁ። ጀስት አውቄያለሁ። ክብር ለኢየሱስ ይሁን። እስቲ ማወቅ በሉ። በነገራችን ላይ የእውቀት ጸጋ ማለት የማወቅ ጸጋ ነው። አቤት አሜት ሃሌሉያ። እስቲ የማወቅ ጸጋ በሉ። በእውቀት መናገር ማለት ወገኖች የሚገርም ጸጋ ነው። በተለምዶ መገለጥ የምንለው ኢየሱስ ክብር ለኢየሱስ ይሁን። ይሄን ጸጋ ብዙውን ጊዜ ኢትዮጵያ ውስጥ ሰዎች ለመቀበል ይቸገሩታል ብያቸዋል ባለፈው። አገልጋዩ ራሱ በዚህ ጸጋ ይቸገርበታል። እውነቴ ነው የምላችሁ። ሃሌሉያ። የምን ጸጋ? የእውቀት ጸጋ። በእውቀት መናገር አለ። እውቀት ማለት ማወቅ ነው። ጀስት እውቀት ማለት በቲዮሪ አይደለም እኮ። እውቀት ማለት ተግባር ነው። በተግባር ታውቃለህ። የጌታ ስም ብሩክ ይሁን። እሺ እንየው። አንዳንድ ጊዜ በእውቀት ጸጋ አይቼ እንዴ በሽታ አለብሽ አልልም።
ቀጥታ ነው ማየው በሽታዬን እዚህ ጋር የሆነ ቦታ ላይ በሽታዬን ቀጥታ ነው በእውቀት ጸጋ ነው ማየው። በእውቀት ጸጋ ያየሁትን በፈውስ ጸጋ ይፈውሳለሁ። ሃሌሉያ እውነቴን ክብር ለኢየሱስ ይሁን። ምንም ሳትነግሩኝ በሽታችሁን ያወረኛል። ይሄ ያለብሽ እውነት ነው እግዚአብሔር ሰው እውነት ነው እግዚአብሔር ሰው እንዲህ ያለ እውነት ነው እግዚአብሔር ሰው አትሉም? ትላላችሁ። ክብር ለኢየሱስ ይሁን። አንዳንድ ጊዜ ግን እግዚአብሔር ግን ሳሳይ እናንተ መታችሁ አበ እንዲህ አይነት በሽታ አለብኝ ጸልይልኝ ካላችሁ ምን እላለሁ? በእምነት ነው የምጸልይላችሁ። አትፈወሱም? ትፈወሳላችሁ። ሃሌሉያ አሜን ሃሌሉያ። እስቲ በእውቀት መናገር በሉልኝ። ጳውሎስ ግን እንደዚህ ይላል ምስጢራት ሁሉ ብኖረኝ እውቀትስ ሁሉ ብኖረኝ ፍቅር ግን ከሌለኝ ከንቱ። ወገኖቼ ከእውቀት ጸጋ ከማንኛውም ጸጋ ፍቅር ይበልጣል። ሃሌሉያ። ማንኛውም ጸጋ በፍቅር አልፎ ሲሄድ ግን ውጤታማ ይሆናል። it will be effective ይሆናል። የጌታ ስም ብሩክ ይሁን። እስቲ ማወቅ በሉልኝ። ማወቅ የጌታ ስም ብሩክ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አጠገባችሁ ያለው ሰው በእውቀት ጸጋ ታውቃለህ ተባባሉ። በእውቀት ጸጋ ትናገራለህ በሉ። በእውቀት መናገር በሉ። ይሄ ግን ለሁሉ ይሰጣል እንዴ? አይሰጥም። ስጦታ ነው። መንፈስ ነው ምሰጥ። ሃሌሉያ መንፈስ ነው ምሰጥ። ከላይ ይሰጣል። እግዚአብሔር ከሰማይ ይሰጣል። የተኛውን ጸጋ የእውቀት ጸጋ ማየት ትጀምራለህ። ቅርፊት ይወርቅልሃል። ሰይ ሃሌሉያ ቅርፊት ይወርቅልሃል። አይኖች ይበራሉ። ማየት ትጀምራለህ። አንድ ጊዜ ሐዋሳ አንደኛው እንደው ጓደኛዬ ልብል ሐይቅ ዳር ቃለ ሕይወት ቸርች አባል ነው ወደኛዬ። አይኖቼ እንዲበራልኝ አቤ ጸልይልኝ ሁሌ ይለኛል። በዚህ በፊት አውርቻለሁ። አይኖቼ እንዲበራ ጸልይልኝ ሁሌ አይኔ እንዲበራ ይለኛል። ጸልይልሃለሁ ይለዋለሁ። ኧረ ጸልይልኝ በቃ አይኔ እንደና ምንም ያፈልግም እኔ ቢበራ ኖሮ እኔ ሁሉን ጥዬ እኔ ተው አትበለለዋለሁ። ተው ፈተና ነው ብዙ ዋጋ የሚያስከፍል ተዘንግሏል። እኔ ይኸውልህ ጌታ ምስክሬ ብቻ አይኔ ይብራና ይለኛል። እሺ አልኩ። አንድ ተራራ እንውጣልኩ። ተራራ ወጣን። ጸለይኩለት። ሄዶ እዛ ጋር ተንበረከከ። እኔ እዚህ ጋር ተንበረከኩ። አይኖቹ በሩ ማየት ጀመሩ። ማት እባቦችን በዙሪያው አየ። ጸሎቱን እንዳየ ተነስቶ እያለ መጣብኝ። ምን ሆነ ነው አልኩ። አንተ እናንተ አይኖቻችሁ በርቶ መልካም ነገር ታያላችሁ። እኔ ለመጀመሪያ አይኔ ሲከፈት እባቦችን ያሳየኛል አለ። ምኖችን? እባቦችን የኔ እባብ ነው የሚያሳየኝ አለ። አይኔ ከበራለ እባቡንም ታየዋለህ። ክፉንስ ታያለህ። ትጠነቀቃለህ። እንድትጠነቀቅ ከሆነ መልካሙንስ ታያለህ። የጌታ ስም ብሩክ ይሁን። አንዳንድ ጊዜ መኪና ልሳፈር ብዬ ስሄድ በዚህ መኪና አትሄድ፣ ይሄኛው መኪና ይለፍ ይለኛል። ቀጣይ ሂድ ይለኛል። ቀጣይ ምናልባት አይተውስ ሊሆን ይችላል እኮ ታው ይለኛል። አንዳንድ ጊዜ ቲኬት ቆርጬ ይከለክለኛል። ወር ደግሞ ያዘገየኛል። ወር ደግሞ ፍጠን ይለኛል። ቆይ ይለኛል። የጌታ ስም ብሩክ ይሁን። የእውቀት ጸጋ ሲኖሪ ከሞት አመልጣለህ። የእውቀት የንግግር ጸጋ ሲኖሪ ሃሌሉያ ለህዝብ ትሆናለህ፣ ለቤተሰብ ትሆናለህ፣ ለአገር ለምድር ትሆናለህ። ከራስ አልፎ ሌሎችን ማዳን ትጀምራለህ። ውሸት እውነት ለሌላው ትሆናለህ። ይህ ጸጋ ግን ለሁሉ አይሰጥም። እግዚአብሔር ወዶ ፈቅዶ መንፈስ እንደወደደ ለአንዳንዶች ይሰጣል። ስንተኛ ነው እሱ? ሶስተኛ። አራተኛው ነው የንግግር ስጦታዎች። አራተኛው አንደኛ ቆሮንቶስ 14:6 ወይም በትንቢት ይላል። ክብር ለኢየሱስ ይሁን። መናገር እሺ፣ በትንቢት መናገር ይበሉ። yes ሃሌሉያ። ሶስት አይነት ነቢያት አሉ። የመጀመሪያው ሮኢ ይባላሉ። ሮኢ ይሄ በሌላ ቋንቋ ነው። ሮኢ
ሮኢ ማለት ራእይ የሚያይና በራእይ ያየውን ወደፊት የሚናገር ነው። ሁለተኛው ኮዜ ይባላል። ኮዜ ማለት ራእይ የሚያይና ራእዩን የሚያስተውሉ ነቢያት ናቸው። ጀስት የነቢያት አይነቶች ናቸው። ሌላኛው ኔቪ ይባላል። ነቢ ሳይሆን ኔቪ ወይም በአማርኛችን ነቢ ያልነው ማለት ነው። እነዚህ ደግሞ አሁንም የእግዚአብሔርን ቃል የሚያውጁ ከጌታ ሰምቶ የሚያውጁ የአፋቸው ቃል የሚጸናላቸው ናቸው። ነቢያት አይነቶች ናቸው። የጌታ ስም ብሩክ ይሁን። አሜን አሜን። እስቲ በትንቢት ይናገራሉ በሉ። ትንቢት መናገር ትልቅ ፈተና ነው። ፕሊስ እባካችሁ ስሙኝ። ትንቢት መናገር ፈታኝ ስጦታ ነው። ፈታኝ ነው። የጌታ ስም ብሩክ ይሁን። ብዙ ጊዜ አገልጋዮች ግን ትንቢት የምናገሩት ባለባበስ ነው አይደለም? አንጀት በደንብ ካለ ወጣ ያለ ካለ በጣም ካለ ኦ ሃሌሉያ ጌታ ይልሃል ይላል። ባለባበስ ትንቢት መናገር ከባድ ነው። ትንቢት የምንናገረው የምታየውን አይተን ሳይሆን የማይታየውን አይተን ነው። አሜን በሉ። ሃሌሉያ ሃሌሉያ። እሺ አንድ ቀን እዚህ ጋር ምን አለች ስትመሰክር ባለፈው ስትናገር በሽታዬን አላወቅም አይደለም? ትንትና ሮብ ነው መሰከረችው። እኔ የተናገርኩት በሽታ ምን ሊሆን ያለው ነው ሊመጣ ያለውን እኮ ነው ያወራኋት። የ10 ዓመት ግፊት አለ እሱን ተፈውሰሽ ነቀልኩ አልኩ። ሌላ አለ አላወቅኩም አለች። አላወቅሽም? አሁን ታውቂያለሽ አልኳት። እኔ አየኋት። ሄደች አይደለ? ተመረመረች አይደለ? ምን አሏት? ጀምራ ምን አለች? በሶስተኛው ቀን ተገለጠ አይደለ ያለችው አይደለ? የጌታ ስም ብሩክ ይሁን። ልብ በሉ። ትንቢት ሊሆን ያለው ነው የምትናገረው። የእግዚአብሔር ዕውቀት ከሰው ዕውቀት በላይ ነው። አንዳንድ ጊዜ ወደ ኋላ ሰዎች ከመሞታቸው በፊት አንድ ጊዜ ትዝ ይለኛል። እዚህ ጋር ያ ወንድም ሰሞን ባለፈው አይቻለሁ። እዚህ ጋር ካንሰር ታሞ የመጣ ሰው ሄድኩ። ዞሬ ሄጄ ስለሞተችው ሴትዮ አወራሁ አይደለም? ስለሞተችው ሴትዮ አወራሁ። ከመሞቷ በፊት በትዳር ትሰቃይ እንደነበረ እዚህ ጋር ነበር። አረሳም። የጌታ ስም ብሩክ ይሁን። ነገሮች ከመሆኑ በፊት ያለውን ያሳየኛል። አሁን ያሳየኛል። ወደፊት ሊሆን ያለውን ያሳያል። ነቢይ ከሆንክ ሶስቱን ዘመናት ጌታ ያሳያል። የጌታ ስም ብሩክ ይሁን። አንድ የሐዋሳ 03 አካባቢ ቤትን ካልመጣ አለኝ አሉ። በጣም ግድ ስሉኝ ሄድኩ። ብዙ ጊዜ ከቡና በኋላ መጸለይ አልወድም። ሆድ ከሞላ በኋላ ቡና ካጠጣችሁ በኋላ ፈተና ነው አይደል? አገልጋይ የሚፈተነው ሆድ ሲሞላ ነው። ቅቤ ቡና ከጠጡ በኋላ ለአገልጋይ ፈተና። መጀመሪያ መጸለይ የሚፈልገው ምንም ሳልጠጣ ሳልበላ ነው። ቅቤ ለኢየሱስ ይሁን እና ተነሽ ያልኳት። እከሌ መጣ ሲባል ሰፈር መንደር መጣ። እሺ አንቺ ተነሽ ያልኳት። አደገኛ በጡትሽ ኒፔል ማለት ጡትሽ ጫፍ አካባቢ አደገኛ በሽታ ሲፈጠራ ያለው ጌታ ምስክሬ ሰላም ነኝ እኔ ምንም ችግር የለም እኔ ተው አለችኝ። ታያይ ብሻለሁ አልኳት። ኧረ እኔ ሰላም ነኝ አለች። ሰላም ነሽ? አዎ ቻው አልኳት። በ15 ቀናት ይመስለኛል ሆስፒታል ገባች። በኋላ ያንን ልጅ አስጠርጥሩልኝ አለች። ያ ልጅ ደግሞ ወደ ጎፋ በኩል ኮንፈረንስ ሄዷል። ሄጃለሁ የለውም እኔ የስልክ አይነት ሄሎ ተባኙ ነበረ። ጌታ ምስክሬ ጌታ ካንተ ጋር ነው እና ክብር ስጡ ለኢየሱስ። ቅዱሳን በጣም ማከብራችሁ በጣም ወዳችሁ የጌታ ልጆች ስሙ። አገልጋዩ ከጌታ ይስማ እንጂ ትንቢት ሲነገር በሰዓቱ ካልገባችሁ ታገሱ፣ ይገባቸዋል። ለምን? እግዚአብሔር አንተ ከምታየው በላይ ያያል። ውሸት እውነት ወዲያው ለፍርድ አቸኩሉ። ቀስ ያለ ይገባናል ትንቢቱ። የጌታ ስም ብሩክ ይሁን። በትንቢት ምን ማለት መናገር። እሰይ ሃሌሉያ ሃሌሉያ። ሁለት የትንቢት አይነቶች አሉ። አንደኛው አምነህ የምትናገረው ትንቢት አለ። ሃሌሉያ። በውስጥ እምነትን ያሞላል እንድትናገር፣ ግን አያሳይም፣ ግን እንድትናገር ያደርግሃል።
ተናገር ይልሃል ማለት እምነት ይሞላሃል። በጣም እምነት ይከፍል ታወጣለህ ይፈጸማል። ሁለተኛው ትንቢት ግን ሰምተህ የምትናገረው አለ። ሃሌሉያ። የተኛው ሰምተህ የምትናገረው አለ። በነገራችን ላይ ስለናንተ ለማወቅ እኔ ክብር ለኢየሱስ ሲሆን ይሄውን ወደ ሌላ ምስጢራት ውስጥ አልገባም። ጌታ ለኔ ብቻ ጌታ የሚሰጠኝ ምስጢር አለ። እሱን ነው አላወራ። የጌታ ስም ብሩክ ይሁን። እንዲህ ፊታችሁን ሳይ ስለናንተ ያውቃለሁ ይሰማለሁ። እኔ በመንፈስ እንዲህ ያን ጸጋ ኮኔክት ካደረኩ በኋላ እንደዚህ ካየው ስለናንተ ያወራኛል። አለቀ። ኮኔክሽን አለ። ክሊር ኮኔክሽን፣ ዳይሬክት ዋት ኮኔክሽን አለ። ክብር ለኢየሱስ ይሁን። በትንቢት መናገር አለ። ያ ትንቢት በደቂቃ ሊፈጸም ይችላል። ባለፈው እዚህ ቤት ተናግረዋል። ከደቂቃ በኋላ እጅ እግሮቻችሁ ይተሳሰራል አልተባለም? አልታሰረም? ታስሯል። ከደቂቃ በኋላ አፋችሁ ዲዳ ይሆናል አልሆነም? ዲዳ ሆኗል። ከደቂቃ በኋላ ሆዳችሁ ይነፋፋል አልተነፋፋም? ተነፋፋ። አልታሰራችሁም? ብዙ ሰው መጥቶ እናቁም ስላችሁ እግራችሁ የታሰረበት ሰዎች አልነበሩም? ነበሩ። ኢየሱስ ጌታ ነው። አሜን አሜን። ከመሆኑ በፊት ነው የምትናገሩት ትንቢት። ከተናገርክ በኋላ ግን ይፈጸማል። አሜን። እሰይ። በትንቢት መናገር የንግግር ስጦታ ነው። አንድ ጆሮአችሁን ስጡኝ። ትንቢት ስትናገሩ ትንቢት የሚያናግራችሁ ጌታ ከእናንተ ጋር ይሆናል። አሜን። እሰይ። ሃሌሉያ ሃሌሉያ ሃሌሉያ። የቀባህ እግዚአብሔር ካንተ ጋር ነው። የጠራህ እግዚአብሔር ካንተ ጋር ነው። የሚያናግርሽ እግዚአብሔር ካንቺ ጋር ነው። ሃሌሉያ ሃሌሉያ ሃሌሉያ። አንድ ጊዜ አንደኛ ነገሥት ምዕራፍ 17 ከአንድ እስከ 3 ሲታነቡት እግዚአብሔር ሰው እያወጣ አንደኛ ነገሥት 17 1 3 ኤልያስ ምን ይላል? ከአፌ ቃል በቀር ሁምብራሁያ በእነዚህ ዓመታት ምንና ምን አይሆንም? ጠልና ዝናብ አይሆንም። ሰምቶ ነው አምኖ ነው? አምኖ እኮ ነው። ድድንት ሂያ ለቦይ ሰው ጋር ትንቢት አምነህ ታወራለህ፣ ሰምተህ ታወራለህ። አብዙለት። ክብር ለኢየሱስ፣ ክብር ለኢየሱስ ይሁን። እኔ የምለው በዛ ክፍል ለኤልያስ የተናገረው ለማን ነው? ለአክዓብ። አክዓብ ማን ነው? የእስራኤል ንጉስ የነበረው በቤቱ ብዙ የበዓል ነቢያትን ያጎለተ ያከማቸ ያስቀመጠ ንጉስ እኮ ነው። የእግዚአብሔርን መንገድ እየሳተ የነበረ ሰው እኮ ነው። አንድ ንጉስ ነው። ትንቢት በሰፈር ብቻ ሳይሆን ለነገስታት ይነገራል። ግድ የላችሁም። አሜን በሉ። ትንቢት ለነገስታት ይነገራል። ሃሌሉያ ሃሌሉያ። ኤልያስ እግዚአብሔር ይላል አላለም? ኦ ሃሌሉያ። ከአፌ ቃል በቀር በእነዚህ ዓመታት ምንና ምን አይሆንም። ተባረክ። ምንና ምን አይሆንም ማለት እግዚአብሔር ይላል አለ አላለም? እኔ ነኝ የምለው ግን ጠልና ዝናብ አይሆንም ማለት። እንግሊዘኛው ጠልና ዝናብ ጠላ አይልም ጤዛ ይላል። እንግዲህ ይላል እንግሊዘኛው ጤዛ ራስ። ወይኔ አቤ እስቲ ጤዛም አይሆንም በሉ። ኤልያስ እንደተናገረው አልሆነም? ሆኗል። ሰይ እግዚአብሔር ይተባበርሃል። እግዚአብሔር ይተባበርሻል። ከአፍሽ ጋር ይሆናል። ከአፌ ጋር ይሆናል። አይተውህም፣ አይጥልሽም። ካንተ ጋር ይሆናል። በትንቢት መናገር ብዙ ሰዎች ትነሳላችሁ። ብዙ ልጆች ትነሳላችሁ። የአፋችሁ ቃል ይፈራል። ንግግራችሁ ይፈራል። አምናችሁ ትናገራላችሁ።
ሃሌሉያ። አይዘንብም አለኝ፣ አይሆንም አለኝ። ሆነ እንዴ? አልሆነ። ስንት ዓመት ተኩል ዝናብ የለም። ታዲያ ሃሌሉያ ሃሌሉያ። የምትዘጉና የምትከፍቱ ልጆች ትነሳላችሁ። እናንተ ዘጋችሁት ይዘጋል፣ እናንተ ከፈታችሁት ይከፈታል። የተናገርከው ይፈጸማል፣ ያልከው ይሆናል። ተባረክ። ተቀመጥ። ተባረክ። እሰይ ሃሌሉያ ሃሌሉያ። እሺ ስሙ፣ ነቢያት የአንድ ሰው ድርጅት ቢዘጉ የአንድ ሰው የሆነ ነገር ቢዘጉ እንዳይገርማችሁ፣ ነቢይ ከአንድ ሰው አልፎ አገር ምድርን የሚዘጋ ነው። ዛማያ ሃሌሉያ ሃሌሉያ። ሰማይን ምን የሚል ነው? የሚዘጋ ነው። ተባረክ። ክብር 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 ለኢየሱስ ይሁን። ክብር 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 ለኢየሱስ አምጥ። እኔ በጣም የሚገርመኝ ልንገራችሁ፣ እግዚአብሔር ግን ለምንድን ነው ነቢያትን ይሄን ያህል የሚተባበረው? ወይኔ ነቢያት የእግዚአብሔር ምኖች ናቸው፣ አፍ ናቸው። የእግዚአብሔር አፍ ስለሆኑ እግዚአብሔር በቀጥታ ይጠቀማቸዋል፣ በቀጥታ ይተባበራቸዋል። አንተ ትናገራለህ፣ እሱ ያጸናልሃል። አንተ ትተነፍሳለህ፣ እሱ ያጸናልሃል። እኔ እናገራለሁ፣ እሱ ማይተም ያሳርፍበታል። ነቢያት የሆኑ ሚስት ያሏችሁ ሰዎች ተጠንቀቁም፣ ስሟቸውም። የጣቴ ወርቅ እንደምንድን ነው የሚባለው? ምንድን ነው አይደል? ኢየሱስ ጌታ ነው። ሃሌሉያ። ትንቢት እናገራለሁ በሉ። ትንቢት ተናገሩ። አንድ መልእክት አለኝ፣ ስሙኝ። ሃሌሉያ። ትንቢት ከሰማያት በላይ የራቀውን የማምጣት ኃይል አለው። ትንቢት በስጋችሁ ውስጥ ያለውን ደዌ ይነቅላል። ትምህርት ግን በነፍሳችሁ ውስጥ ያለውን ደዌ ይነቅላል። ክብር ስንተኛ ነው እሱ ትንቢት? አራት አምስተኛው ለመጨረሻው ሊሆን ይችላል። አሁን ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ 14 ከቁጥር 6 በትንቢት ወይም በትምህርት ካልነገርኋችሁ ምን ይጠቅማችኋል? ለመጨረሻው ነው። ሃሌሉያ። እስቲ በትምህርት መናገር በሉ። በምን መናገር? የጌታ ስም ብሩክ ይሁን። ትምህርት የንግግር ስጦታ ነው። እሰይ ክብር ለጌታ። እሰይ ሃሌሉያ። በቤተ ክርስቲያናችን ውስጥ አስተማሪዎች እጅግ በጣም ያስፈልጉናል። አስፈላጊ ፓርት ናቸው። ሰው ግን ብዙ ጊዜ አስተማሪዎችን አይረዳቸውም አይደለ? አይረዳም እኮ ሰው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ የመንግስቱን ወንጌል አስተማሪ ሰበከ አይልም እንዴ? በነገራችን ላይ ብዙ ሰዎች የኔ ጸጋ ማስተማር ነው እንጂ መፈወስ የለም ምናምን ብሎ የሚሉ ሰዎች አሉ። ኢየሱስ ካስተማረ በኋላ ፈወሳቸው አይልም? ይላል አይልም? ይላል። አስተማሪ ሆነ አትፈውስም የሚል ቃል አለ እንዴ? የለም። የምናስተምረው የእግዚአብሔርን ምንድን ነው? ቃል እኮ ነው። ትምህርት ይተክልሃል። አሜን ነው። ምን ያደርግሃል? ይተክልሃል። እሰይ። ትምህርት ያቆምሃል። ትምህርት ከስህተት ይጠብቃል። ትምህርት የእግዚአብሔርን ቤት ይሰራል። ውሸት እውነት። በነገራችን አሁን ቤተ ክርስቲያናት የሚፈሩት ነቢያትን ነው አይደል? ነቢያትን አትፍራ፣ አስተማሪዎችን ፍራ።
እኔ ምልን ስማ፣ ነቢይ ማለት ተንበል ይሄዳል፣ አስተማሪ ነው። የሰውን አይምሮ ቀይሮብህ ሰውን ቢጎለም መጉዳት የሚችለው አስተማሪ ነው እንጂ ነቢይታው ነቢይ እኮ ተንበል ይሄዳል። ግን አብያተ ክርስቲያናት የሚፈሩት እነማን ነው? እነዚህ ነቢያት በቃ መጡ በየሰፈር ሸራ እየለጠፉ ያሉ። ተው ሸራ ትፍራቴ፣ አስተማሪ ፍራ። አስተማሪ ፍራ። አስተማሪ በአይምሮ ላይ ስለሚሰራ ውሸት እውነት በምን ላይ ይሰራል? በአይምሮ ላይ በህይወት ላይ ስለሚሰራ የሰውን አይምሮ የመቀየር ምን አለው? አቅም አለው። ምን ይላል? ኢየሱስ ጌታ ነው። አንድ ጊዜ ማይሆን ትምህርት በሰው ላይ ተረጨ፣ በሰው ላይ ፈሰሰ ማለት ወንድም ያን ትምህርት ከሰው አይምሮ መፋቅ ምንድነው? ከባድ ነው የሚሆንም። ስለዚህ አብያተ ክርስቲያናት መፍራት ያለባቸው ነቢያትን ሳይሆን አስተማሪዎችን ነው። ኢየሱስ ጌታ ነው። መድረክ የራሱ መጠንቀቅ ያለብን ነቢይ ምንም አስተማሪ ነው። የማይሆን አስተማሪ አንድ የማይሆን ትምህርት የሐሰት ትምህርት የማይሆን ነገር አስተምሯችሁ ከሄደ አደጋ ውስጥ ናችሁ። ሰው ያችን ይይዛል። ማስተማር የምን ስጦታ ነው? ስጦታ ነው። እንጸልያለን።